ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ ስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሰኔ 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአርበኛ ዘመነ ካሴ ምላሽና ያገዛዙ ክስ፣ የታፈኑት የፋኖ ቤተሰቦች፣ አገዛዙና የማሙ ግድያ፣ የካናዳው ተቃውሞ ሰልፍ፣ ምዕመኑ እንዲደራጅ ኢህአፓ ያቀረበው ጥሪ፣ የፋኖ ማስጠንቀቂያ፣ የህወሓት መሪዎች እዚህና እዚያ፣ የጀኔራሉ እርምጃ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። አርበኛ ዘመነ ካሴ ፋኖ የአማራ ህዝብን ህልውና ጥቅምና ምኞቱ ለድርድር እንደማያቀርብና የግብፅ ኤርትራም ሆነ የህወሓት ተላላኪ የአብይ አህመድ አገዛዝ መሆኑን ዛሬ ግልጽ ምላሽ ሰጠ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አርበኛ ዘመነ ካሴ ዛሬ ሰኔ 21 ቀን 2018 ዓ.ም አንዳንድ ነገሮች ማለት አገዛዙ በይፋና በጓዳ ጭምር ፋኖ የህወሓት ተላላኪ ሆኗል፣ ከኤርትራ ጋር ግንባር ፈጥሯል፣ የግብፅ ተላላኪ ነው በሚል እያቀረበ ያለውን ጉንጀላ በቀጥታ ምላሽ የሚሰጥ አስተያየት ዝርዝር አስፍሮ ፋኖ የአማራ ህዝብን ህልውና ጥቅምና ምኞቱን ለድርድር እንደማያቀርብ የገለጸ ሲሆን ህዝብን በሰማይም በምድርም በሳት እየፈጀ ያለ ዘረፈጅ ስርዓት ብሔራዊ ክብርና ሉዓላዊነት ያውቃል በማለት ለግብፅ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ ያውቀውም የሚል ግልጽ ምላሽ ሰጥቷል። በእኛ በኩል የዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም ያለው አርበኛ ዘመነ ካሴ የአማራ ህዝብ ህልውና ጥቅምና ምኞቱ ለድርድር አይቀርቡም፣ ቅዱስ ናቸው፣ ቅዱስን የሚነካ የሚያስነካም ማንም የለም። ነገር ግን ካለፉት ረጅም ዓመታት ከራሱ ከብልጽግና ስተትና ውድቀትም ተምረን ከቀጠናዊና ዓለም አቀፋዊ ልውጡ የማንም ወኪል ሳይሆኑ መጠቀም እናውቅበታለን። በሊማሊሞ ገደል አናት በተወጠረ ገመድ ላይ አይናችን ታስረን እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለን። ይህ መከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነም በፍጹም አነሳሳትም ከኢትዮጵያውያን ኃይሎች ጋር በጋራ መርፌ የመግዛት ተልዕኮ እንኳን ቢኖረን የአማራ ህዝብ በይፋ ሳያውቅ የምንጓዘው አንድም እንኳን ስውር እርምጃ የለም በማለት ከአማራ ህዝብ ጀርባ የሚያደርጉት ድርድርና ስምምነት እንደሌለ አስታውቋል። ትልቁ ብሔራዊ ሀብት ሰው ነው። የሁሉም ነገር የፖለቲካውም፣ የታንኩም፣ የዲፕሎማሲያም፣ የርዕዮተ ዓለሙም ግርግር ማዕከሉ መቋጫው ሰው ነው። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው ያለው አርበኛ ዘመነ ካሴ የራሱን ህዝብ ሰማይም በምድርም እሳት አሰማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት ያውቃል። ስለ አገር ለማውራት ሞራሉስ ከየት ይገኛል? አንገቷ ላይ ቆሞ እያነደዳት ያለችን ሀገር እወዳታለሁ ሊለን ይሞክራል በማለት ለአብይና አገዛዙ በቀጥታ በሰጠው በዚሁ ምላሽ የጥፋት ተልዕኮ ይዞ አገር እያቃጠለ ሳያፍር ሌላውን ኃይል በተላላኪነት ሊከስ ይዳደዋል ሲል ምላሽ ሰጥቷል። ለግብፅ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ ያውቀውም ያለው አርበኛ ዘመነ ካሴ ጠላት ግን ይጮሃል፣ ይህንን ውሃ ምን ያስጮሃል ቢሉት በውስጡ ያለው ድንጋይ ብሎ መለሰለታሉ። በዚህ ወቅት ብልጽግና የተባለ የኩሬ ቦይን የሚያስጮሁት ድንጋዮች ሁለት ናቸው በማለት በዚሁ ማብራሪያው ምላሽ ሰጥቷል። አንደኛው ፍርሃት አብይ የቀጠናውና የሀገር ውስጥ ኃይሎች ከተባበሩ እድሜ በአንድ እጄ ጣቶች ልክ የተቆጠሩ ናቸው ብሎ ስለሚያምን ደንግጧል። እናም ድንገት ጥቂቶችን አደናግሬ የማምሻ እድሜ ባገኝ ብሎ ሌት ተቀን ይጮሃል፣ ከሞት የማያድን ጩኸት ያለው አርበኛ ዘመነ ካሴ ሁለተኛው ጦርነት በአብይ አህመድ ስሌት የአማራ፣ የትግራይ፣ የአፋርና ሌሎች ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። ይህ ይሆን ዘንድ ግን ሰበብ ያስፈልጋል። ስለሆነም አቅም አግኝቶ ነገ ወደ አንድ ተረኛ ህዝብ ቢተኩስ ለዓለሙ የሚነግረው ሰበብ ተባብረው ሊያጠፉኝ ሲሉ ራሴን ለመከላከል ጦርነት ከፈትኩ ይሆናል ማለት ነው። ይኸው ነው ያለው አርበኛ ዘመነ ካሴ ይህ ትግል የአማራንና የሀገራችን ህልውና የማረጋገጥ ትንቅንቅ ብቻ አይደለም። ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምፅ የማያሰማ ትውልድ የመፍጠር ተልዕኮም ነው። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል፣ ኢትዮጵያ ለኢትዮጵያን የፍቅርና የደስታ ምድር ትሆናለች፣ ሰላም ትሆናለች ማለት አርበኛ ዘመነ ካሴ ዛሬ ሰኔ 21 ቀን 2018 ባወጣው በዚሁ ማብራሪያ ገልጿል። አርበኛ ዘመነ ካሴ ትግሉ ጅማሮ በፊት ወጣቱ ተደራጅቶ ነጻነቱን ማስከበርና ራሱ መከላከል እንዳለበት ደጋግሞ ሲቀሰቅስ እንደነበር አይዘነጋም። ባለመደራጀታችን፣ ባለመሰባሰባችን፣ ወቅቱ በሚጠይቀው ቁመና ልክ ተዘጋጅተን ባለመጠበቃችን ማንም አልፎ ሀጅ ጉልበት በተሰማው ቁጥር እንደ መንገድ ዳር እሸት እጁ በቻለው ልክ ሲቀጥፈን የኖረው እየቀጠፈን ያለው እረኛ እንደሌለው መንጋ ማንም አልፎ ሀጅ ተኩላ እየተሰበሰበ መንጋውን እያረደ ነው ያለው። በዚህ ቅጽበት ሺዎች በጎንደር፣ በወሎ፣ በዋግ በጥይት እያለቁ ነው፣ በረሃብ እያለቁ ነው። ሴቶቻችን፣ እናቶቻችን፣ ሴት ልጆቻችን በዘረኛ መንጋ እየተደፈሩ ነው። በወለጋ ለተከታታይ 3 ዓመት በየቀኑ በየቅጽበቱ አማራ እየታረደ ነው። በመተከል አማራ እያለቀ ነው። መፍትሄው መደራጀት ነው። መፍትሄው መሰባሰብ ነው። መፍትሄው ራስን ማንቃት ነው። መፍትሄው መታጠቅ ነው። የከበበህን ጠላት የከበበ
የተሸበሸበን የሳት ቀለበት ጭድ ውስጥ በመደበቅ አይደለም የምታመልጠው፣ ናዳውን በክንብንብ አይደለም የምታመልጠው። ከቻልህ እንኳን የሰው ልጅ ሰማዩንም መሬቱንም በማስታጠቅ እንጂ። እንሰባሰባለን፣ እንሰለጥናለን። በየትኛውም ቁመና ለሚመጣ ጠላት ራሳችን ዝግጁ አድርገን እንጠብቃለን። በአማራ ክልል ዳንግላ ከተማም ቀበሌ 02 የሚገኘው የሁጥባ መስጂድም ኢማም ሼክም ሶፊያን አደም ትላንት ምሽትም የሶላትም አሰግደው ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉም ተሰማ። በሁኔታውም በርካታ ምዕመናን ቁጣቸው መግለጻቸውም ተገለጸ። የአራት ልጅ አባት የነበሩት የሼክ ሶፍን ህልፈትም በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤ የቀሰቀሰ ሲሆን ድርጊቱን ተከትሎ ህዝበ ሙስሊሙ አደባባይ በመውጣትም ግድያውን በጽኑ ተቃውሟል። ለተፈጸመው የወንጀል ድርጊትን በአስቸኳይ ፍትህ እንዲሰጥ በብርቱ መጠየቁም ከአካባቢ የወጡ መረጃዎች ጠቁመዋል። በኢትዮጵያ ውስጥም ከቅርብ ዓመታት ወዲህ የእምነት ተቋማት የሃይማኖት አባቶችን ምዕመናንን ኢላማ ያደረጉ ጥቃቶች እየተበራከቱ መምጣታቸው እነዚህ የማህበረሰብ የአገር ምሰሶ የሆኑ ወገኖችን ደህንነትን የሚታደግ ኃይል አለመኖሩም ካለም በእጅጉ የተዳከመ መሆኑ የእምነቱ መሪዎች የመንግስት ያለህ የህግ ያለህም ለሚል ሮሮ መዳረጋቸው በቅርቡ በኦሮሚያ ክልል አሩሲ ውስጥ የተከሰተውን የክርስቲያን አማኞች ግድያና ህንጻ ቤተክርስቲያን መቃጠልና መዘረፍም የቅርብ ጊዜም ቁስል መሆኑ ይታወቃል። በአሩሲ ጨምሮ በኦርቶዶክሳውያን ላይ እየተፈጸመ ያለውን ጥቃት ትኩረት እንዲያገኝና ድርጊቱ እንዲቆም በውጭ የሚገኘው ኦርቶዶክሳዊ በአንድ ላይ ድምፁን ሊያሰማ ይገባል በማለት ዛሬ በካናዳ ዊንፔግ በግዛቱ ፓርላማ ፊት ለፊት በተደረገ ተቃውሞ ኦርቶዶክሳውያን ድምፃቸውን አሰሙ፣ ጥሪ አቅርበዋል። በኦሮሚያ ክልል በአሩሲ ኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ በማውገዝ በኦርቶዶክሳውያን ላይ የሚፈጸመው ጥቃት እንዲቆም፣ አጥፊዎች ለፍርድ እንዲቀርቡ ኦርቶዶክሳውያን በጋራ ድምፃቸውን በማሰማት ለወገኖቻቸው አጋርነታቸውን እንዲገልጹ የኢትዮጵያ ኦርቶዶክስ ተዋሕዶ ካቴድራል በዊምፒግ ካናዳ ዛሬ ጁን 28 ቀን 2026 ዓ.ም በአርሲና በሌሎችም አካባቢዎች በኢትዮጵያ ኦርቶዶክሳውያን ቤተክርስቲያን ካህናትና ምዕመናን ላይ የሚደረገውን ግድያ በመቃወም የተቃውሞ ሰልፍ አካሄዱ። We demand truth and justice for the Orthodox Christians in Arusha. ከተቃውሞ ሰልፉ በፊት አስቀድሞ በቤተ ክርስቲያን በነበረ መደበኛ መርሃ ግብር ላይ በአሩሲ ለተጨፈጨፉ ኦርቶዶክሳውያን ፍትሐት የተደረገ ሲሆን በቀጥታ ከቤተ ክርስቲያኑ በኋላ በእግር ጉዞ ከዳውንታውን የካናዳ ብሮድካስቲንግ ኮርፖሬሽን ሲቢሲ ከሚገኝበት ጀምሮ በፖሊስ እየታጀቡ ሰልፈኞቹ በዊምፔግ የሚገኘው የግዛቱ ፓርላማ ፊት ለፊት በመገኘት ተቃውሟቸውን ያሰሙ ሲሆን በዚህ የተቃውሞ ሰልፍ ላይ አንገደል ማለት ፖለቲካ አይደለም በማለት ኦርቶዶክሳውያን በአንድ ላይ በመቆም በአገር ቤት እየተገደሉ ላሉ ወገኖቻቸው ድምፅ ሊሆኑ እንደሚገባ ቆሞስ አባ ፍቅረ ስላሴ ጸጋው የደብረ ገነት ቅድስት ማርያም ወቅዱስ ገብርኤል ወቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካቴድራል በዊምፔግ ካናዳ ዋና አስተዳዳሪ በዚሁ የተቃውሞ ሰልፍ ላይ ባሰሙት ንግግር ኦርቶዶክሳውያን እየደረሰ ያለውን መከራ ተከትሎ ዝምታቸው ሊበቃ ይገባል በማለት ጥሪ አቅርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ የሚደረገው ግድያ እንዲሁም የአብያተ ክርስቲያናት መቃጠል፣ የኦርቶዶክሳውያን መፈናቀል እንዲቆም ለመጠየቅ በተደረገው በዚህ ሰልፍ ላይ የሰልፉን ዓላማ የሚያንጸባርቅ የአቋም መግለጫቸውን ይፋ ያደረጉ ሲሆን ለተጎጂዎች በአደባባይ በዲያስፖራ የሚገኙ ምዕመናን፣ የሰንበት ተማሪዎች ማህበረሰቡ ድምፁ እንዲያሰማ ሰላማዊ ተቃውሞ ሰልፎችን በማካሄድ በልዩ ልዩ መንገድ ለተጎጂዎች ድምፅ እንዲኮን ጥሪ ቀርበዋል። በየአካባቢው ለሚገኙ መገናኛ ብዙሃን ለህዝብ ተመራጮች በኢትዮጵያ በኦርቶዶክሳውያን ላይ እየደረሰ ያለውን ችግር ማሳወቅ፣ ኦርቶዶክሳውያን በጋራ ቆመው ድምፃቸውን ሊያሰሙ እንደሚገባም ጥሪ ቀርበዋል። እኛ ግን ብዙ ስንሆን ዝም ብለን ተበታትነን ተለያይተን በመቀመጣችን ዛሬ ኦርቶዶክስ ቤተክርስቲያን እንደው ከኢትዮጵያ ምድር ልትጠፋ ትንሽ ነው የቀራት። ምክንያቱም ዋና ዋናዎቹ ቆሎ ትምህርት ቤቶቻችን፣ ገዳማቶቻችን እየተሳደዱ እየተቃጠሉ ነው ያሉት። ስለዚህ እንቅልፉ እንዲበቃ በውጭ ያለነው ካህናትን ዝምታችን፣ ፍርሃታችን እንዲወገድ ላለፈው መወቃቀሱን ትተን ከአሁኑ ጀምሮ እየተሰባሰብን ትንንሽ የሆኑ ልዩነቶችን ትተን በአንድ ድምፅ ለእግዚአብሔርም ለሰውም
ለመንግስታት ማሳወቅ አለብን። ስለዚህ የዛሬው ሰልፍ ዋናው ዓላማ በአንድነት እንቁም የሚለው በአንድነት ባለመቆማችን በመለያየታችን ምክንያት ዛሬ ብዙ ኢትዮጵያውያን ተሰደዋል፣ ተገፍተዋል ኦርቶዶክሳውያን። ስለዚህ ይህን እንዴት እናስወግደው የሚለውን ጥያቄ አብዝታችሁ እንድትጸልዩም እንድትናገሩም እንድትጽፉም ነው። አንድ ነገር ላንሳ። አንተ የምትተኛ ንቃ ይላል ቅዱስ ጳውሎስ። ስለዚህ እኛ ከእንቅልፋችንን እንንቃ። ሰዎቹ ተግተው ቤተ ክርስቲያንን እያሳደዱ እያቃጠሉ ኦርቶዶክሳውያንን እየገደሉ እኛ የምንተኛው ለምንድን ነው? እንዴት የሚሞት ሰው ዝም ብሎ ይሞታል? እንዴት አይጮሁም? እየተገደል ነው ስንል ይሄ ፖለቲካ አይደለም። በግ እንኳ ሲያርዱት ድምፅ ያሰማል፣ ይፈራገጣል። እንዴት ከዶሮ እናንሳለን? ምዕመናን ፖለቲካ ነው ይሄ። አትግደሉኝ፣ በአንድነት እንቁም። ኦርቶዶክስ የሆነ ማተቡን የበጠሰ መስቀሉን የጣለ ሹመት የሚያገኝበት፣ ኦርቶዶክስ የሆነ ግን ከስልጣን የሚባረርበት ዘመን ላይ ስንደርስ እስከ መቼ ነው ጥያቄ? እስከ መቼ የሚል ነው። የሰልፉ አስተባባሪዎች የዊምፔግ ፖሊስ ሰልፈኞችን በማጀብ ላሳየው ቀናነትና ትብብር ምስጋና እንደሚያቀርቡም ጠቅሰዋል። ኢትዮጵያኖችን ጨምሮ በርካታ የአፍሪካ ልጆችን ከደቡብ አፍሪካ ማባረር የኢኮኖሚ ቀውሱን አይፈታውም ተባለ። የኤሚቲንግ ግሩፕ ሊቀመንበሩ መንቢሲም ጆናስም በደቡብ አፍሪካ እየተባባሰ የመጣው የጸረ ስደተኞች ስሜት በጽኑ ያወገዙ ሲሆን በአገሪቱ ያለው ጥልቅ የኢኮኖሚ ቀውስም ስደተኞችን ተጠያቂ ማድረግ መፍትሄም እንደማያመጣም አስጠንቅቀዋል። ይህንን መሰሉን የተሳሳተ አመለካከት በከፍተኛ ሁኔታ የተቃወሙት ሲሆን በዚምባብዌ ተወላጅ በነበሩትም ታዋቂው ታጋይ ቲኮዛኒ ዳማስኒ የቀብር ስነ ስርዓት ላይ ተገኝተው ንግግር ያደረጉትም ጆናስም ኢትዮጵያንን ጨምሮ የውጭ ዜጎችን ከሀገር ለማባረር የሚቀርቡ ጥሪዎችን በሙሉ ውድቅም አድርገዋል። ስደተኞች በሙሉ ከሀገር ቢወጡ እንኳን በደቡብ አፍሪካ ያለው ከፍተኛ የስራ አጥነት፣ የኢኮኖሚ እኩልነት መጓደል ችግር እንደማይቀርፍም ገልጸዋል። የህዝቡን ብሶትና እሮሮ እየቀሰቀሱ ያሉ እውነተኞቹ ችግሮችም ስደተኞች ሳይሆኑ ሙስናም፣ ደካማ አስተዳደር፣ ደካማ የአገልግሎት አሰጣጥና የመንግስት መዋቅር ውድቅ መሆናቸውን በግልጽም አመልክተዋል። ከዚህም በተጨማሪ የጎሳ ፖለቲካንና ብሔርተኝነትን የኮነኑት ሊቀመንበሩ ጆንስ እነዚህ አመለካከቶች አፍሪካውያንን ለመከፋፈል የሚቀጥሉ ጎጂ የቀኝ ገዢዎች ውርሶች መሆናቸውንም አጽንኦትም ሰጥተዋል። ዜጎችም መድሏዊና ሁከትን የሚቀሰቅሱ የማንነት ፖለቲካዎችን በቁርጠኝነትም እንዲቃወሙ ጥሪ ያቀረቡ ሲሆን በመጨረሻም የደቡብ አፍሪካ መጻኢ ዕድል ከቀሪው የአፍሪካ አህጉር ጋር የተቆራኘ መሆኑን በማጉላትም ማንኛውም ሰው በብሔሩ ወይም በዜግነቱ ሊፈረድበትም እንደማይገባም አሳስበዋል። በአንዲት በቀድሞ ጋዜጠኛና በአክቲቪስት የተጠነሰሰው በደቡብ አፍሪካ ውስጥም እየተካሄደ የሚገኘው የመጤጠል እንቅስቃሴ በቀጣዩ 2 ቀናት ውስጥም ከፍተኛም ቀውስ ሊያስከትል ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ያሳደረም ሲሆን የአገሪቱ ፕሬዚዳንት ሲሪል ራማፎዛ ይህንን ድርጊት በማውገዝ ደቡብ አፍሪካውያን ለእንደዚህ አይነቱ ዘር ጠል እንቅስቃሴ እጆቻቸውንና በሮቻቸውን እንዳይከፍቱም እንዳይዘረጉ ሲሉ ማስጠንቀቃቸውን ቀደም ሲል በተከታታይ መዘገባችን ይታወሳል። ኢህአፓ በእምነት አባቶችና ምዕመናን ላይ የሚደርሰው ተደጋጋሚ ጥቃት ለማስቆምና ፍትህ ለማስፈን የሚሻ መዋቅር አለመኖሩን አውቆ ምዕመናኑ ተደራጅቶ ራሱንና ሃይማኖቱን ከጥቃት እንዲጠብቅ ያስፈልጋል ሲል ጥሪ አቀረበ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በዳንግላ ከተማ በሚገኘው የውጥባ መስጂድ ኢማም ሼድ ሱፋን መሐመድ ትላንት ወደ ቤታቸው መመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉን አስታኮ ባወጣው መግለጫ በአሩሲ፣ በወለጋ፣ ሰሞኑን በከሚሴ በሃይማኖት አባቶችና ኦርቶዶክስ እምነት ተከታዮች ላይ እየተፈጸመ ያለውን ጥቃት አውግዞ በእምነት አባቶችና ምዕመናን ላይ የሚደርሰውን ተደጋጋሚ ጥቃት ለማስቆም ፍትህ ለማስፈን የሚሻ መዋቅር አለመኖሩን አውቆ ምዕመናኑ ተደራጅቶ ራሱና ሃይማኖቱን ከጥቃት እንዲጠብቅ ያስፈልጋል ሲል ጥሪ አቅርበዋል። ኢህአፓ ዛሬ ሰኔ 21 ቀን 2018 ዓ.ም በወቅታዊ ጉዳይ ባወጣው መግለጫ አገዛዙ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማችነት በመከባበር አብሮ በኖረ ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ አጀንዳዎችን በመምዘዝ አያሌ ጥፋቶችን ሲፈጽምና ሲያስፈጽም መቆየቱ
መዘግየቱን ዘርዝሮ በተደጋጋሚ የታየ ሀቅ መሆኑን ያስታወሰው ኢህአፓ ያልበቃ ብሎት ባቀደው ልክ ህዝቡ እርስ በርሱ ባለመተላለቁ የተቆጨ ይመስል የመጨረሻው የሃይማኖት ካርድ ስቧል። ይህንን እኩይ እቅዱንም ከላይ እስከታች ባለው መዋቅሩ በሚገኙ አመራሮች በተደጋጋሚ በአደባባይ ገልጧል ሲል ገልጿል። ኢህአፓ በዚሁ መግለጫ ከዚህ ቀደም በወለጋና ባሮሲ በሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና አገልጋዮች ላይ የተፈጸመው ግድያና ማሳደድ፣ በጦርነት ስም በመላው ኢትዮጵያ በሚገኙ አብያተ ክርስቲያናትና መስጂዶች ላይ የተቃጣው ውድመትና የምዕመናን እልቂት፣ በዚህም ፍትህ በጠየቁና በተለይም በሁለቱ ሃይማኖቶች ላይ በአገዛዙ ሴራ እየደረሰ ያለውን ግፍና መከራ ለዓለም ባጋለጹ ንጹሐን ላይ የደረሰው እስራት አገዛዙ የመጨረሻዋን ካርድ ስለመምዘዙ በቂ ማሳያዎች ናቸው ሲል ገልጿል። አሁን ደግሞ በዳንግላ ከተማ በሚገኘው የሁጥባ መስጂድ ኢማም ሼህ ሱፊያን ሙሐመድ ትናንት ወደ ቤታቸው መመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉን አስታውሶ በተመሳሳይ ሰኔ 17 ቀን 2018 ዓ.ም በከሚሴ ሀገረ ስብከት የባቲ ጎሃ ጽባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ቄስ ፍሬው ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው ተኩስ ህይወታቸው ማለፉንም ጠቅሷል። ትላንት በዳንግላ በአገዛዙ የጸጥታ ኃይሎች የተገደሉትን ኢማም አስታኮ ኢህአፓ ባወጣው በዚሁ መግለጫ ምዕመናኑ የሚጠብቀው የፍትህ አካል አለመኖሩን አውቀው ራሱን አደራጅቶ እንዲከላከል ጥሪ ያቀረበ ሲሆን ካለፉት ዓመታት ወዲህ የተደራጀ መዋቅራዊ ጥቃት ሰለባ የሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ እንዲሁም የእስልምና እምነት ተከታዮች በአገዛዙ ከተደገሰላቸው የፖለቲካ የጥፋት ሴራ እርስ በርስ እንዲጠባበቁና በዘመናቸው ሁሉ ያሳዩትን የወንድማማችነትና የመከባበር እሴት አሁንም አስጠብቀው እንዲኖሩ አደራ እንላለን በማለት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ለሼህ ሱፊያን መሐመድ እንዲሁም ለቀሲስ ፍሬው ሀብታሙ ቤተሰቦችና ወዳጆች መጽናናት እንመኛለን በማለት ዛሬ ሰኔ 21 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ክልል መጅሊስ በአገዛዙ ታጣቂዎች በዳንግላ ከተማ የተገደሉትን ሼህ አስታኮ ባወጣው መግለጫ በኢማሙ ላይ ግድያ የፈጸሙት ጸረ ሰላም ኃይሎች ናቸው፣ የአሊ መሞት የኡማ መሞት ነው ማለት አገዛዙን በቀጥታ ለመቃወም ፍላጎት ባይኖረውም የመንግስት ታጣቂዎች የፈጸሙትን ግድያ ለማድበስበስ ሞክረዋል። መንግስት እየተደጋገመ የመጣውን የሃይማኖት አባቶች ግድያ በትኩረት ሊከታተሉና በአስቸኳይ ሊያስቆም ይገባል በማለት ገዳውን የተማጸነው የአማራ ክልል መጅሊስ ታላላቅ ሰዎች፣ የአገር ሽማግሌዎች እንዲሁም የሃይማኖት አባቶች ያላንዳች ጥፋት በግፍ ተገደሉ ማለት የማህበረሰባችን ክብርና ሰላም ማጣት ማለት ነው። ከመንግስት የሚሰወር አንዳች አካል የለምና የሚመለከተው የመንግስት አካል በእነዚህ ክብረ ቢሶች ላይ ህጋዊና ተገቢውን አፋጣኝ እርምጃ እንዲወስድ የጸና እምነታችን ነው በማለት ግድያውን የፈጸሙ የመንግስት ታጣቂዎችን በስም ከመጥራት ተቆጥበው ነገሩን ለማድበስበስ ሞክረዋል። አገዛዙ በአሩሲ ኦርቶዶክሳውያን ላይ የተፈጸመውን ጭፍጨፋ ተከትሎ ድምጻቸውን በማህበራዊ ሚዲያ ያሰሙ ግድያ ይቁም ያሉትን እያሳደደ ያሰረና ዛሬም ብዙዎቹ ፍርድ ቤት ጭምር ያልቀረቡ ቢሆንም በግድያው እጁ ስላለበት ተሳትፎ ያላቸውን ለህግ አለማቅረቡ ከዚህ አልፎ ወደ አካባቢው ለመሄድ የተንቀሳቀሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ልዑካንን የጸጥታ ችግር አለ በማለት ወደ አካባቢው እንዳይሄዱ በማድረግ ከአቦምሳ እንዲመለሱ ማድረጉን ጠቅሰን መዘገባችን አይዘነጋም። የፋኖን ጥቃት መቋቋም አቅቶት የስነ ልቦና ቀውስ ውስጥ የገባው አብይ አገዛዝ የፋኖ ወላጆችን በማፈን ቤተሰቦችን አግቶ ጠያቂ መከልከሉን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሰኔ 21 ቀን 2018 ይፋ እንዳደረገው የስነ ልቦና ውድቀት ውስጥ የገባው አገዛዝ የፋኖ ቤተሰቦችን በማገት ተሸናፊነቱን አረጋግጧል በማለት 11 የፋኖ ወላጆች በወረኢሉ ከተማና በዙሪያ የሚገኙ ልጆቻችሁ ፋኖ ናቸው በሚል ሰበብ ለ5 ቀናት ያለምንም ጥያቄና ክስ በከተማው መስተዳድር ፖሊስ ጣቢያ ውስጥ ታስረው እንደሚገኙ ገልጸዋል። ታሳሪዎቹ ከመደበኛ የቤተሰብ ጥየቃ መከልከላቸውን የጠቀሰው መረጃ ለመጠየቅ ወደ ጣቢያው የሚመጡ የቅርብ ዘመዶቻቸውን ለምን መጣችሁ በሚል በአገዛዙ ስልጣን አስጠባቂ ኃይሎች ድብደባና እንግልት እየተፈጸመባቸው እንደሚገኝ ገልጸዋል። የታሳሪዎቹ እስርና እንግልት የተፈጸመባቸው ወላጆችና ቤተሰቦች በሸዋ ጠቅላይ ግዛት አሳምነው ዕዝ በአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኙ የብሩኬ ደምሴ ክፍለ ጦር አመራሮችና አባላት ቤተሰቦች መሆናቸውን በስም ዘርዝሮ ጠቅሷል። የአርበኛ ታደሰ ተስፋዬ እናት ወይዘሮ ሰርኬ፣ የአርበኛ ከበደ ወርቁ እናት ወይዘሮ አበበች ዳኜ፣ የአርበኛ ቡሽ ትእዛዙ እናት ወይዘሮ አምሳለ ከታሰሩት 11 እናቶችና የተለያዩ አመራሮችና አባላት መካከል እንደሚገኙ በስም ዘርዝሮ አስታውቋል። ይህንን አሳፋሪ ድርጊት የአገዛዙ የአካባቢ አመራሮች ኃላፊነት እንደሚወስዱ በስም ጠቅሶ የወረዳው አመራሮች ይፋ አድርጓል። የፋኖ ወላጆች ለተባሉ መታፈን ቀጥተኛ ኃላፊነት የሚወስዱት የወረኢሉ ከተማ ከንቲባ አቡ ሺመር፣ የወረኢሉ ከተማ ፖሊስ ጽፈት ቤት ኃላፊ ድረስ ረሺድ፣ የወረኢሉ ከተማ ብልጽግና ቅርንጫፍ ጽፈት ቤት ፖለቲካ ዘርፍ ኃላፊ በዛብህ ተሾመን ጨምሮ 7 የወረዳው አመራሮችን በስም በመዘርዘር ለአፈና ድርጊታቸው ኃላፊነት የሚወስዱና አስቸኳይ መፍትሄ የማይሰጡ ከሆነ የተሳሳሪ ልጆች የሆኑት የፋኖ አባላት ከላይ የተጠቀሱትን የአስተዳደርና የጸጥታ ኃላፊዎች በቤተሰቦቻቸው
በቤተሰቦቻቸው ላይ ለደረሰው እስርና እንግልት ሙሉ ኃላፊነቱን እንደሚወስዱ መግለጻቸውን ይኸው መረጃ ጠቅሷል። ቤተሰቦቻችን በአስቸኳይ የማይለቀቁ ከሆነ እኛም የአጸፋዊ ምላሽ በቅርብ ወስደን የምናሳይ ይሆናል በማለት ከጥብቅ ማስጠንቀቂያ ጋር መልእክት ማስተላለፋቸውን የሸዋ ጠቅላይ ግዛት አሳምነው ሕዝብ ግንኙነት መምሪያ ዛሬ ሰኔ 21 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት መራቤቴ አውራጃ ለአባት አርበኞች ኃይል ስለ ፖለቲካዊ ትጥቅ ትግሉ የግንዛቤ ስልጠና መሰጠቱን እዙ ዛሬ ሰኔ 21 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የመራቤቴ አውራጃ የትግሉ የኋላ ሞተርና የህዝብ ዘብ ለሆነው የአባት አርበኞች ኃይል ስለ ወቅታዊ የትግሉ ነባራዊ ሁኔታ የግንዛቤ መፍጠሪያና የማብቂያ ስልጠና መሰጠቱን የጠቀሰው መረጃ በዙ ስር የሚንቀሳቀሱት የአባት አርበኞች ኃይል በሁሉም የጠቅላይ ግዛቱ አካባቢዎች አደረጃጀቱን እያሰፋ የሚገኝ መሆኑን በዛሬው ዕለትም በመራቤቴ አውራጃ በተካሄደው የንቅናቄ መድረክ ላይ በዋና ዋና በትግሉና አካባቢያዊ ጉዳዮች ላይ ሰፊ ውይይት መደረጉ ተገልጿል። በዕለቱ በተሰጠው ስልጠናና የግንዛቤ ማስጨበጫ መድረክ ላይ የሚከተሉት አበይት ነጥቦች ትኩረት ማግኘታቸውን የጠቀሰው አፋብን ሸዋ ጠቅላይ ግዛት አሳምነው ባወጣው በዚሁ መረጃ በአገዛዙ እብሪት እየተጨፈጨፈ ያለው የአማራ ህዝብ ነጻነቱን በክንዱ ለማረጋገጥ እየተዋጋንም የአካባቢው ህዝብ ደህንነቱ እንዲጠበቅና መብቱ እንዲከበር የአባት አርበኛው የጀርባ አጥንት ሆኖ እንደሚቆም አቅጣጫ መሰጠቱን እየተካሄደ ስላለው የህልውና ትግል አጠቃላይ መነሻና መድረሻ ለተሳታፊዎች ግልጽ ማብራሪያ በመስጠት የተሻለ ግንዛቤ መፍጠር መቻሉንም ይኸው መረጃ ጠቅሷል። የፋኖ ኃይል ሙሉ በሙሉ ህዝባዊ መሰረት ያለውና በአባት አርበኞች ሰፊ ደጀነት እየተደገፈ የሚገኝ መሆኑን የተገለጸ ሲሆን ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ ኮርናዶ ክፍለ ጦር በሁሉም መስክ የአባት አርበኞች እንቅስቃሴ ኩራት መሆኑን ገልጾ የዕለቱ አስተባባሪዎች የአባት አርበኞች ክፍለ ጦር ጠንካራ አደረጃጀቶችን በመዘርጋት የውስጥ ደንብና ህግጋትን በማውረድ እንዲሁም ለተዋጊውና ለደጀን ኃይሉ ስልጠና በመስጠት ረገድ ከፍተኛ አበርክቶ እያደረገ መሆኑን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል። ዓለም አቀፉ የምግብና የግብርና ተቋም በእንግሊዝኛው ምህጻረ ቃል ፋኦ በዓለማችን ላይ በመጪው የመኸር ዓመት ከፍተኛ የምርት ማሽቆልቆል ሊከሰት ይችላል ሲል ተነበየ። መቀመጫውን በጣሊያን ሮም ከተማ ያደረገው ፋኦ ምንም እንኳን የምግብ አቅርቦት ሰንሰለቱ ጠንካራ ቢሆንም በዓለማችን ላይ ከሚታየው የከባቢ አየር ሙቀት መጨመር፣ የጂኦፖለቲካ ቀውስና የገበያ አደጋ ውስጥ መውደቅም የተነሳ የምግብ ምርታማነት ሊቀንስ ይችላልም ብሏል። እንደ ፋኦ ትንበያ በዚህ ዓመት መጨረሻ ማለትም በ2026 ኤሮፓ አቆጣጠር የጥራጥሬ ምርቶች በ2.982 ቢሊዮን ቶን ወይም በ2 ከመቶ ይቀንሳል። ምንም እንኳን ከዚህ ቀደም ያልታየ በርካታ ምርት በመጋዘኖች ቢኖርም የጥራጥሬ የነፍስ ወከፍም ፐር ካፒታል አጠቃቀም ዝቅተኛ ገቢ ባላቸው አገራት ውስጥ በ0.4 ከመቶ ዝቅ እንደሚል፣ ይህም ለወትሮ ለችግር የተጋለጡት የማህበረሰብ ክፍሎችም ችግሩ ሊበረታባቸው እንደሚችል ፋኦ ግምቱን ሰንዝሯል። ለምሳሌ ያህል የስንዴ ምርትን በተመለከተ በአውስትራሊያ፣ በአውሮፓ ህብረትና በአሜሪካ በ3.8 ከመቶ ወይም 810.9 ሚሊዮን ቶን የሚቀንስም ሲሆን አርጀንቲና በተቃራኒው ብዛት ያለው በቆሎም ለዓለም ገበያም ታመርታለችም ተብሎ ተገምቷል። የአኩሪ አተር ወይም ሶያቢንስ በሚያስገርም ሁኔታ በብራዚል እና በሩሲያ በብዛትም ስለሚመረት ከዚህ ቀደም ባልታየ መልኩ የ432.3 ሚሊዮን ቶን ይመረታልም ተብሎ ተገምቷል። የስጋ ምርትን በተመለከተ በ1 ከመቶም ጭማሪ የሚያሳይ ሲሆን የዶሮ ምርት ውጤትን በ2.5 ከመቶ፣ የአሳ ምርት በ200.5 ሚሊዮን ቶን ይጨምራልም ተብሎ ተገምቷል። ለግብርና ምርት ወሳኝ ከሆኑት ግብዓቶች መካከል አንዱ የሆነው ማዳበሪያ ዋጋም በአመዛኙ ተመጣጣኝነት ያለው ቢሆንም የአውሮፓና የአሜሪካም ገበሬዎች ፍላጎታቸው በመጓተቱ በመካከለኛው ምስራቅ ጦርነት የሆርሙዝ ሰርጥም ለመርከቦች መተላለፊያነቱ አጠያቂ በመሆኑ በቀጣዩ ግብርና ክንዋኔ ላይ የራሱ ጉልህም ተግዳሮትም ይኖራልም ተብሏል። ኤሊኖም የተባለው ያልተጠበቀ የአየር ጠባይ መጨመር፣ የማዳበሪያ ገበያና የኃይል አቅርቦት ማነስ፣ የማይገመተው የዓለም የንግድ ፖሊሲ በርካታም ጦርነቶች ለዓለም ምግብ አቅርቦትም ፈታኝ ከሆኑት ምክንያቶች መካከል በፋኦ ተጠቃሽነታቸው ተገልጿል። ጌታቸው ረዳ ጥቅምት 24 2013 ዓ.ም መከላከያ ላይ ተሰነዘረ የተባለውን ጥቃት አስታኮ ዛሬ የሰጠው አስተያየት መርካቶ ላይ አስቀድሞ የመንገድ ነጋዴዎች በሁለት ፊት የሚለበስ ጃኬትን ጌታቸው ረዳ ብሎ መሰየማቸው ጋር በንጽጽር እየቀረበ ይገኛል። የህወሓት ስራ አስፈጻሚ ኮሚቴ አባልና የቀድሞው ቃል አቀባይ የአብይ አገዛዝ ከህወሓት ጋር በጦርነት ላይ በነበረበት ወቅት በትግራይ ህዝብ ላይ የደረሰውን ጥቃት ተከትሎ ጌታቸው ረዳ መከላከያን ሳይ ይቀፈኛል እስከ ማለት የደረሰበትና ጥቅምት 24 መከላከያ
ላይ የተሰነዘረውን ጥቃት በተመለከተ ይሰጣቸው ከነበሩ አስተያየቶች በተቃራኒ ዛሬ ጠዋት ከአገዛዙ ከፍተኛ ወታደራዊ ጄኔራሎች ጋር በነበረ ስብሰባ ላይ ጥቅምት 24 እኛንን በእብሪት የፖለቲካ ስሌት ጦርነት የጀመርንባችሁ ትልቅ ጥፋት ነው ማለት የሰጠው አስተያየትና ቀደም ሲል መከላከያን ሳይቀፈኛል በትግራይ ህዝብ ላይ ፈጸመውን ጭፍጨፋና የዘር ማጥፋት ያስታውሰኛል በማለት የፕሪቶሪያው ስምምነት ሰሞን ጭምር አስተያየት እስከ መስጠት የደረሰው ጌታቸው ረዳ መከላከያ ሰራዊትን ከትግራይ ጠራርገን ያስወጣንበት ሰኔ 1 ታሪካዊ የድል ቀን ነው ብሎ ከዚህ ቀደም ከፖስተው ጋር ጭምር በማነጻጸር ወቀሳና አስተያየት ተከትሎበታል። መርካቶ ላይ መንገድ ልብስ አዟሪዎች ጌታቸው ረዳ በ1500 ጌታቸው ረዳ በ1500 ማለት በሁለት ፊት የሚለበስ ጃኬትን ጌታቸው ረዳ ብለው መሰየማቸው ከህወሓት ጋር ሲሆን ህወሓት ከብልጽግና ጋር ሲሆን ብልጽግና ለሆነው ጌታቸው ረዳ አስቀድሞ የነበረውን አቋም መሰረት አድርገው ግልጽ ስያሜ መስጠታቸው በንጽጽር እየቀረበ ይገኛል። ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ከተባለበት ስልጣኑን በላይ ሰሞኑን የሀገር ውስጥ ጉዳይ አማካሪና የጦርነት እቅድ አውጪ ሆነው በተለያዩ መድረኮች የሚያደርጋቸው ንግግሮች አገዛዙ እሱን ተገና አድርገው በትግራይ ህዝብ ላይ ተጨማሪ ጦርነት ቢከፍትና ጥፋት ቢደርስ ጌታቸው ረዳ ጭምር ተጠያቂ መሆኑን ከዚህ ቀደም ይደግፉት የነበሩ የህወሓት ተቃዋሚዎች ጭምር በቅሬታ ያነሱ ሲሆን ጌታቸው ረዳ ከጀርባ የሚመሩት የሰላም ሰራዊት የተባለውና በአገዛዙ በቀጥታ የሚደገፈው የትግራይ ኃይሎች ከሚባለው የህወሓት ታጣቂዎች አስቀድሞ የተገነጠለ ቡድን ሽፋን በማድረግ አገዛዙ በተደራጀ መንገድ ወደ ትግራይ ጦርነት ለማድረግ እያደረገ ያለውን ዝግጅት ተከትሎ ከዚህ በኋላ ጌታቸው ረዳ ጦርነቱ ቢጀመር የትግራይ ህዝብ ላይ ችግር ደርሷል ብሎ የመናገር ሞራል የለውም የሚሉ አስተያየቶችና ወቀሳዎች ተከትለው ቀርበዋል። ይህ በእንዲህ እንዳለ በአማራ ክልል በወልቃይት በኩል በራያና በአፋር ክልል በሚያዋስኑ አካባቢዎች አገዛዙ ከባድ መሳሪያ ጭምር በማሰለፍ ሰፊ ወታደራዊ ዝግጅት እያደረገ ባለበት በዚህ ወቅት ሰሜኑን ቆርጠን እንጥላለን ያሉት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ለህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሰጡት ማስጠንቀቂያን ተከትሎ በሰሜን በኩል ተጨማሪ ጦርነት ለመክፈት ዝግጅት እያደረጉ ባለበት በዚህ ወቅት ህወሓት በቤንሻንጉል በኩል የተቀናጀ ውጊያ ሊጀምር ይችላል የሚሉ ስጋቶች በአገዛዙ ወታደራዊ አዛዦች በኩል መነሳት መጀመሩን የሚጠቅሱ መረጃዎች ወጥተዋል። አገዛዙ ትግራይን ለመውረር ኤርትራን ለማስገበር አዲስ ወታደራዊ እቅድ አውጥቶ እየተንቀሳቀሰ ባለበት በዚህ ወቅት ህወሓት በወልቃይት ግንባር ጥቃት ይሰነዝራል ተብሎ የተጠበቀ ቢሆንም የትኩረት አቅጣጫውን በመቀየር በቤንሻንጉል ጉሙዝ ክልል አዲስ ውጊያ ለመክፈት ወታደራዊ እንቅስቃሴ ጀምረዋል የሚሉ ስጋቶቻቸውን ማንሳት ጀምረዋል። ቡድኑ በኤርትራ አዋሳኝ ድንበሮች አካባቢ የሚኖሩ የነበሩ ምሽጎችን በመተው ኃይሉን በማንቀሳቀስ ከሱዳን በመነሳት በቤንሻንጉል ጉሙዝ ብሉ ናይል በኩል የማጥቃት እንቅስቃሴ ሊጀምር ይችላል የሚል ስጋት እንዳላቸው የሚጠቅሱ መረጃዎች ወጥተዋል። የአዲስ ወታደራዊ እንቅስቃሴ ከሱዳን ጦር መሪ አልቡርሃን ጋር በጥምረት እየሰራ ነው የሚል ክስ ያገዛዙ ወታደራዊ አዛዦች ማቅረባቸውን የሚጠቅሱ መረጃዎች የወጡ ሲሆን የጦር መሳሪያን ጨምሮ የተለያዩ ወታደራዊ ድጋፎች አግኝቷል የሚሉ ወቀሳዎች ቀርበዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን አጣብቅኝ ውስጥ ከቷል የተባለውን የአረብ ኤሚሬት አጀንዳ ነው የተባለውን የሱዳንን መንግስት እየወጋ ያለው በጀነራል ሐምዲ ደጋሎ የሚመራውን የፈጥኖ ደራሽ ኃይል በመደገፍ ድሮን ጭምር ከኢትዮጵያ ግዛት በማስነሳት በሱዳን ጦር ላይ የሰነዘሩት ጥቃት አገሪቱ ላይ ተጨማሪ ቀውስ የሚያስከትል ዲፕሎማሲያዊ ክስረትና ወታደራዊ ጥፋት ነው የሚል ተደጋጋሚ ወቀሳ ሲቀርብ እንደነበር አይዘነጋም። ጥቅምት 24 ቀን 2013 ዓ.ም በሰሜን ዕዝ ላይ የተሰነዘረውን ጥቃት ተከትሎ ህወሓት መብረቃዊ ጥቃት በስጋት ከፍቻለሁ ይበል እንጂ ናዝሬት ላይ 2500 ለሚሆኑ ለኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎች ከጦርነቱ በኋላ በተሰጠ ገለጻ አብይ አህመድ ጦርነቱ በተቀነባበረ ሁኔታ እንዲጀመር ያደረጉት እሳቸው መሆናቸውን ለዳግም እስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ጠቅላይ ሚኒስትሩ መናገራቸውን ምስክርነት ሰጥተው እንደነበር አይዘነጋም። ግዙፉ የኢትዮጵያ አየር መንገድን በዋና ስራ አስፈጻሚነት ላለፉት 3 ዓመታት ያገለገሉት አቶ መስፍን ጣሰው በጡረታ ሊሰናበቱ መሆኑ ተሰማ። በፈረንሳይ የሚታተመው ዘ አፍሪካን ሪፖርት መጽሔትም ሰሞኑን ባሰራጨው ዘገባ አቶ መስፍን አሁን ላይ በያዙት ኃላፊነት የሚቀጥሉት እስከ መጪው ነሐሴ 2018 ዓ.ም ድረስ በመሆኑም በመጠቆም ከነሐሴ በኋላ በጡረታም ይሰናበታሉ ብለዋል። ይህንን ተከትሎ አቶ መስፍን የሚተካ ዋና ስራ አስፈጻሚ የማጨትም ሂደት መጀመሩን የገለጸው ዘገባው አቶ መስፍን የሚተካ ዋና ስራ አስፈጻሚ የማጨት ሂደትም ሙሉ በሙሉ በጠቅላይ ሚኒስትር አብይ አህመድ ዙሪያ ባሉ የውስጥ ሰዎች መያዙንም ጠቅሷል። የኢትዮጵያ አየር መንገድን እንደ ፈረንጆቹ አቆጣጠር ከ2011 እስከ 2022 የመሩት አቶ ተወልደ ገብረ ማርያም በፈቃዳቸው ከኃላፊነት መልቀቃቸውን ተከትሎ ወደ ኃላፊነት እርከን የመጡት አቶ መስፍን የአቶ ተወልደን ፈለግ በመከተል የአየር መንገዱን እድገት በማስቀጠል መቻላቸውን የጠቆመው በአፍሪካን ሪፖርት የአየር
መንገዱ ዓመታዊ ገቢ እንደ ፈረንጆቹ አቆጣጠር ባለፈው ዓመት በ2025 ከ7.6 ቢሊዮን የአሜሪካን ዶላር በላይ ከፍ ማድረግ እንደተቻለም ገልጿል። በጉዳዩ ዙሪያ ሪፖርተር ጋዜጣ አቶ መስፍንን ለማነጋገር ያደረገው ጥረት አስቸኳይ ስብሰባ ላይ በመሆናቸው ምክንያት አለመሳካቱን ገልጾ ባለፈው ዓመት ነሐሴ ወር ላይ ላቀረበላቸው ተመሳሳይ ጥያቄ በዚህ ዓመት መጨረሻ ላይ ጡረታ እንደሚወጡ ማረጋገጣቸውንም አውስቷል። አቶ መስፍን በወቅቱ ለጋዜጣው በሰጡት ምላሽ ጡረታ መውጣት የነበረብኝ ከ2 ዓመት በፊት ነበረ። ይሁን እንጂ አሁን ያገለገልኩት ያለውት መንግስት የአገልግሎት ዘመኔን እንዳራዘም ባቀረበልኝ ጥያቄ መሰረት ነው። እስከ 2018 በጀት ዓመት መጨረሻ የአየር መንገዱ ዋና ስራ አስፈጻሚ ሆኜ ማገልገሌን እቀጥላለሁ ማለታቸውን ሪፖርተር ጠቅሷል። ለአየር መንገዱ ቅርበት ያላቸው ምንጮችም ነገሩኝ እንዳለው አቶ መስፍንን ሊተኩ ይችላሉ ተብለው ከሚጠበቁት መካከል የአየር መንገዱ ቺፍ ፋይናንስ ኦፊሰር ሆነው እያገለገሉ የሚገኙት አቶ ለማ ያደቻ እንደሆኑም ተጠቁሟል። አቶ ለማ የኢንጂነሪንግ ባለሙያ ከመሆናቸውን በተጨማሪ ሁለተኛ ዲግሪያቸውን በአሜሪካው ከሚሲሲፒ ዩኒቨርሲቲ በኢንቴግሬትድ ማርኬቲንግ ኮሚኒኬሽን የተመረቁም ሲሆን በ1999 አውሮፓ አቆጣጠር አንስቶ ላለፉት 25 ዓመታት የኢትዮጵያ አየር መንገድን በተለያዩ ስራ ኃላፊዎችም እያገለገሉ እንደሚገኙም ጋዜጣው ጠቅሷል። ህወሓት በዘመቻ አሉላ ድል ያደረኩበት ያለውን ሰኔ 21 ቀን ዘክረዋል። የክልሉ ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ህዝባዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል አድራጊነቱን የማይቀር እንደሆነ ያስመሰከረ ቀን ነው በማለት ዕለቱን አስታኮ መናገራቸው ተገልጿል። የትግራይ ክልል ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ ሰኔ 21 ቀን 2018 ዓ.ም ከ5 ዓመታት በፊት ሰኔ 21 ቀን 2013 ዓ.ም በትግራይ የነበረውን ጦርነት ተከትሎ በጠቅላይ ሚኒስትር አብይ አህመድ የሚመራው አገዛዝ ስልጣን አስጠባቂ ጦር ጋር ያደረጉትን ውጊያ መሰረት አድርጎ በዘመቻ አሉላ አገኘን ያሉትን ድል መዘከራቸውን የትግራይ ቴሌቪዥን ባወጣው መረጃ ጠቅሶ በዚህ ወቅት ህዝባዊ ትግል የጊዜ ጉዳይ ካልሆነ በስተቀር ድል አድራጊነቱ የማይቀር እንደሆነ ሰኔ 21 ቀን 2013 አስመስክሯል በማለት ዘመቻ አሉላ ባሉት የተገኘውን ድል በተመለከተ አስተያየት መስጠታቸውን ዘግበዋል። ዶክተር ደብረጽዮን የትግራይ ህዝብ ለዘመናት መብቱና ክብሩን አሳልፎ እንደማይሰጥ ማስታወሳቸውን የጠቀሰው ዘገባ ህዝቡ ከመንግስቱ ጋር በመሰለፍ በአጭር ጊዜ ውስጥ ጠንካራ ሰራዊት በማደራጀት በአፍሪካዊ ጀነራል አሉላ አባነጋ ዘመቻ በማከናወን የመቀሌ ከተማ ከወራሪዎች መንጋጋ ነጻ የወጣበት ቀን ነው በማለት መናገራቸው ተጠቅሷል። አንዳንዶች የጠቅላይ ሚኒስትሩ አገዛዝ ከህወሓት ጋር የገባበት ጦርነት ከመጀመሩ በፊትና ሰሜን ዕዝ ላይ ጥቃት ተፈጸመ ከመባሉ በፊት ተመሳሳይ ንግግሮችና ፉከራዎች እንዲደረጉ እንደነበር በማስታወስ ዶክተር ደብረጽዮን አደረጉት የተባለውን ንግግር አስታኮ አስተያየታቸውን የሰጡ ሲሆን የክልሉ ፕሬዚዳንት ዶክተር ደብረጽዮን ፍትሐዊ ያሉት ትግል የጊዜ ጉዳይ ካልሆነ በስተቀር ድል ከመጎናጸፍ እንደማይቀር የአሉላ አባነጋ ወታደራዊ ማጥቃት እውነታ ያስታውሳል በማለት የትግራይ ህዝብ ቻይነት የታየበት ምዕራፍ እንደሆነ መግለጻቸው ጠቅሷል። 5ኛ ዓመት የአሉላ አባነጋ ዘመቻ ድል ያሉት ባስታወሱበት በዚሁ ዝግጅት ያለፈው ያሉት ወታደራዊ ቁመናችን መጠበቅ አሁን ካለንበት ልዩና የተወሳሰበ የትግል አሰላለፍ ትምህርት ሊወሰድበት ይገባል በማለት ለትግራይ ህዝብና የጸጥታ አካላት ያላቸውን ክብር ገልጸዋል ሲል ይኸው ዘገባ አመልክተዋል። የአውሮፓ ህብረት በትግራይ የሚደረገውን የግዳጅ ወታደራዊ ምልመላ በመቃወም ጠንከር ያለ መግለጫ ያወጣበትና ህወሓት ለፕሪቶሪያ ስምምነት ተገዢ እንዲሆን ፕሪቶሪያ ስምምነትን የሚጥስ እርምጃ ነው ማለት ግልጽ ተቃውሞ ማቅረቡን በተመለከተ በመግለጫ ምላሽ ያልሰጠው ህወሓት ቀደም ሲል የአሜሪካ ውጭ ጉዳይ መስሪያ ቤት የጣለውን የቪዛ ማዕቀብ ተከትሎ ፈጣን የመግለጫ ምላሽ ሰጥቶ እንደነበር አይዘነጋም። የጠቅላይ ሚኒስትሩ አገዛዝና ህወሓት ዳግም ጦርነት ውስጥ ለመግባት በየበኩላቸው ዝግጅት እያደረጉ መሆኑን በሚገለጽበት በዚህ ወቅት የጠቅላይ ሚኒስትሩን አገዛዝ በመደገፍ ቆመዋል ከሚባሉት የትግራይ ተወላጅ ወታደራዊ አዛዦች አንዱ ጀኔራል ዮሐንስ ወይም ጆን መጋግ በህወሓት በኩል የሰኔ 21 ቀን 2013 ዘመቻ አሉላ ድል የተባለውን አስታኮ ሁለት ወንድማማቾች እርስ በርስ የተጨፋጨፉበት የተጋደሉበት የኔ ትውልድ ደማቅ ታሪክ የሰራበት እያሉ የቅድመ ሰሜን ዕዝ ጦር አውርድ የሚዲያ ጋጋታ አይኑን አፍጥጦ መጣላችሁ በበኩል የመንግስት ያለ ከማለት ውጭ ለአሁን ከመደንገጥ በዘሌለ ሌላ የምለው የለኝም በማለት በህወሓት በኩል ቀኑን አስታኮ እየተሰጠ ያለውን መግለጫና ማብራሪያ በመቃወም ለጠቅላይ ሚኒስትሩ አገዛዝ ያላቸውን ድጋፍ በተዘዋዋሪ ገልጸዋል የሚል አስተያየት ተከትሎ ቀርበዋል። የትግራይ ልሂቃን ከሁለት ጎራ መከፈል በተለይም የህወሓት መሪዎች ግማሹ ከብልጽግና ጋር በመዳበል በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ኃይልን ጽንፈኛ የህወሓት አመራር በማለት ራሱን ጻድቅ ለማድረግ እየሞከረ ነው። 4 ኪሎ የተቀመጠውም አገዛዝ ሆነ መቀሌ ላይ ያሉት የህወሓት አመራሮችና ከመቀሌ ወደ 4 ኪሎ መጥተው ለአገዛዙ ድጋፍ የሰጡ የተካሄደውን ጦርነት ተከትሎ ለፈጸሙት የዘር ማጥፋት፣ የሰብአዊ መብት ጥቃት፣ የጦር ወንጀል ሁሉም በየበኩላቸው ሊጠየቁ ይገባል የሚለው አስተያየቶችም ተከትለው ቀርበዋል። በጠቅላይ ሚኒስትሩ የተቀነባበረ ሴራ ጦርነቱ ወደ አማራና
አማራና አፋር ክልል ተጎትቶ ከመጣ በኋላ ህወሓት ሂሳብ አወራርዳለሁ በሚል በጊዜው በህዝብ ላይ ያደረሰው ጥፋት ተጠያቂ እንዳይሆን ፕሪቶሪያ ላይ የተደረገውን ስምምነት ተከትሎ የጠቅላይ ሚኒስትሩ አገዛዝ ህወሓት ትጥቅ ፈቷል በሚል በአማራ ህዝብ ላይ ትጥቅ አስፈታለሁ በሚል ይፋ ጦርነት ጀምሮ በ3 ወር ትጥቅም ቀበቶም አስፈታለሁ ያለው አገዛዝ ዛሬም ድረስ ሰላማዊ ሰዎችን የጥቃት ኢላማ አድርጎ ጦርነት እያካሄደ መሆኑ የጠቅላይ ሚኒስትሩ አገዛዝና የህወሓት አመራር በተናጠል ሁለቱ ኃይሎች ፕሪቶሪያ ያሉትን ስምምነት ተከትሎ ህወሓት ትጥቅ ፈቷል በሚል ያወድስ የነበረው የጠቅላይ ሚኒስትሩ አገዛዝ በአሁኑ ወቅት ህወሓት ጽምዶ በሚል ከኤርትራ መንግስት ጋር ግንባር ፈጥሮ ለዳግም ጦርነት ተዘጋጅቷል በሚል የበኩሉን ሰፊ ጦርነት ዝግጅት እያደረገ መሆኑ አይዘነጋም። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የታላቋ ሶማሊያ ምንነትን አነሱ። የጠፉ ያላቸውን የኢትዮጵያ ሶማሌ፣ ጅቡቲናም ኬንያም የታላቋ ሶማሊያ አካል ህልማቸውንም ገለጹ። ሶማሊያ ነጻነቷን ያወጀችበትን 66ኛው ዓመትን በማስመልከት ለህዝባቸው ንግግር ያደረጉት ፕሬዝዳንት ሐሰን ሼክም ላለፉትም 3 አስርት ዓመታት በጦር አበጋዞችም እየተናጠች ስለምትገኘው ቀጣዩ ህልውኗ በአፍሪካ ህብረትን በተለይ በጎረቤት አገራት ትብብር ላይ በተመረኮዘው የሶማሊያ ሪፐብሊክ ላይ ብቻ ሳይሆን ተሰርታም ያላለቀች ባሏትም አገራቸው ሶማሊያም በስም ያልጠቀሷትም 3 አካላቶቿም እንደ ፈረንጆቹ አቆጣጠር በ1960 ነጻነቷን ያገኘችው የሶማሊያ ህልም ነበረም ብለዋል። እንደ ሶማሊያ ፖለቲከኞች እነዚህ 3 የታላቋ ሶማሊያ ህልሞች ወይም የጠፉትም አካባቢዎች የኢትዮጵያም ሶማሌ ክልል፣ የሰሜን ምስራቅም የኬንያና የጅቡቲ ሪፐብሊክ እንደሆኑ ተገምቷል። ፕሬዝዳንት ሐሰን ሼክ በዚህ ንግግራቸው ዝርዝር ማብራሪያም አልሰጡም፣ በስምም አልጠቀሱም። ምክንያቱም ጊዜው ስለማይፈቅድም አሊያም ያለፈ ታሪክ በመሆኑ ነው የሚል ግምትም ተዳርጓል። ዛሬ በሶማሊያ መቃደሾ መንግስት ብሔራዊ ሰንደቅ ዓላማ መደቡ ሰማያዊ ውስጡ ባሉ 5 ነጭ ኮከብ የሚታየው የኢትዮጵያ ኦጋዴን አካባቢ፣ የሰሜን ምስራቅም ኬንያ፣ የፈረንሳይ ሶማሌላንድ፣ የአሁኗ ጅቡቲ፣ የእንግሊዝ ሶማሌላንድ፣ የአሁኗ ሶማሌላንድ፣ የጣሊያን ሶማሌላንድ፣ የአሁኗ ማዕከላዊና ደቡባዊ ሶማሊያ ያለመ እንደ ፈረንጆቹ አቆጣጠር በ1954 በሶማሊያው ታዋቂው ሰዓሊ መሐመድ አውል የተሳለ መሆኑ መረጃዎችም ይገልጻሉ። ኡጋንዳ ወታደራዊ ቺፍ ጀነራል ሙሆዚ ካርኩባም በአገሪቱ ውስጥ አውራ የሆኑ መገናኛ ብዙሃን ውጤቶችን ሁለቱን ዘጉ፣ በነጻ ፕሬስ አላምንም አሉ። የተለያዩ ዓለም አቀፍም ተደራሽነት ያላቸው መገናኛ ብዙሃን እንደዘገቡት የፕሬዝዳንት ዩዌሪ ሙሴቬኒ ወንድ ልጅ የሆኑት ጀነራል ሙሆዚ ዛሬ ባስተላለፉት መልእክት በኡጋንዳ ውስጥ ትልቁ የግል ጋዜጣ የሆነው ዕለታዊው ዴይሊ ሞኒተር ጋዜጣና ከግል ብሮድካስቲንግ መካከል በመጀመሪያው ረድፍ ላይ የሚገኘውን ኤንቲቪ ዩጋንዳ ያለ ፍርድ ቤት ትዕዛዝ ያለ እኔ ፍቃድ በስራ ላይ እንዳይውል የሚል ቀጭን ትዕዛዝ ማስተላለፋቸው ታውቋል። ጀነራሉ በማህበራዊ ትስስር ገጻቸው እንዳጋሩትም እኔ በኡጋንዳ ውስጥ በነጻ ፕሬስ አላምንም፣ ፕሬሱ በአብዮታዊ ካድሬ መመራት አለበት በማለትም የመንግስታቸውን አቋም ቢገልጹም የመገናኛ ብዙሃናት ከመቼ ጀምሮ እንደሚዘጉ በጎረቤት ኬንያ ናይሮቢ ያደረገው የመጽሔቶቹና የጋዜጦቹ አስተዳዳሪ ኔሽን ሚዲያም ግሩፕም አስታውቋል። ዴይሊ ሞኒተር በበኩሉ ዛሬ እንደገለጸው በዋና ከተማዋ ካምፓላ የሚገኘው ቢሮ በወታደሮችም ከበባ ተደርጎበትም ከውጪ ወደ ውስጥ የሚገቡ ሰራተኞች ወደ ቅጥር ግቢም እንዳይገቡም ከውስጥም ያሉት እንዳይወጡም ክልከላ እንደተጣለባቸው ኤንቲቪ ዩጋንዳና ሌላኛው ኤንኤምጂ ቲቪና ራዲዮ እንዲሁም ከዛሬ እሁድ ጠዋት ጀምሮ ከአየር ላይ መውረዳቸውም አስታውቀዋል። ጀነራል ሙሆዚ በሌላ ተከታታይ ጽሑፋቸው ከዚህ በኋላ ስለ ኡጋንዳ የሚሰራጩ ሁሉ መጥፎ ዜናዎች በእኔ ቢሮ አማካኝነት ይጸዳሉ በማለት መዛታቸውም ተመልክቷል። ጀነራሉ ኡጋንዳን ከ1986 የአውሮፓ ቁጥጥር ጀምሮ በማስተዳደር ላይ የሚገኙት ወላጅ አባታቸው ጉምቱ ፕሬዝዳንት ሙሴቬኒን ይተካሉም ተብሎ ይጠበቃል። የኡጋንዳ መንግስት ሞኒተር ጋዜጣን ከዚህ ቀደም ለ10 ቀናት ኤንቲቪን ለወራት ማገዱ መረጃዎችም ገልጸዋል። የጀነራሉ ትዕዛዝ ያሰጋው የኡጋንዳ ብሔራዊ ብሮድካስቲንግ ማህበር ሁኔታውን በቅርበት እየተከታተለው መሆኑን በመግለጽ እርምጃው ህገ መንግስታዊና አፋኝ እርምጃ ነው ሲል በሚዲያው መዘጋት ዙሪያም ጥያቄ የቀረበላቸው የኡጋንዳ መንግስትም ቃል አቀባይ አላን ኮሲጃም ለጊዜው አስተያየትም ከመስጠት መቆጠባቸውም ተዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳቸው። የህብር ሬዲዮ ኦፊሻል ዩቱብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሰዓት በአገር ቤት ታገኙናላችሁ። ለነበረን ቆይታ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።